ሮሚ ሰላም ነሽ? እንዴት አመሸሽ? ሮሚ እንዴት አመሸሽ እያልኩሽ ነው። ደህንነት ያሳስባል እንዴ? ለምን አያሳስበኝም? ለዛ ነው ቀኑ ሙሉ ጠፍተህ መዋለ ሳያንስ እንዴት ሆንሽ እያልክ ስደውልልኝ የነበረው። በጣም ተናደሽ ስለነበር ትንሽ ይብረድልሽ ብዬ። እየጠጣ ነበር እንዴ? ከመቼ ጀምሮ? አንዳንዴ እኮ ያስፈልጋል። ምን ነው ችግር አለው እንዴ? ኧረ ምንም ችግር የለው። ቢዚ ሆነሽ አይደለሽ? ስለዚህ እቺን ዋይን እየጠጣን አብረን ኢንጆይ እንድናደርግ ነው የምፈልገው። በላውን መሟዘዝን አቁምና ገብተህ ተኛ። እና ምንድን ነው የምተኛው? እንቅልፍ ደግሞ ምን ያደርጋል? ሰማኛለህ? እኔ ብዙ ስራ አለብኝ። ሌላ ንትርክ ውስጥ አንግባ። ኡፍ መጠጣ ካልፈለግሽ ተይው። ሰው ሲያስቡለታል እንዴ? በጣም ጥሩ ለውጥ ነው እባክህ። ሮማን ሰው ስራሽን ስሪ፣ ዝም ብለሽ እኔን አጨቅጭ። አንተ እኔ ሮማን እኮ ነኝ። እንዴት ነው የምታናግረኝ? እንዴት አረፍድሽ ሜሮን? ምን መሆን ነው ካሌብ? ምን ነው? ምን አደረኩ? ያን ሁሉ ሰዓት ስደውልልህ ለምንድን ነው ስልክ ማታነሳው? ማታ ትንሽ ልክ አልነበርኩ። ታዲያ ምንስ ቢሆን በዚያ ሌሊት ብቻዋን ስትመጣ እንዴት ዝም ትላለህ? ማለት ማናት የመጣችው? እየቀለድክ ነው ካሌብ? ሮማን እኮ እኔ ጋር ነው ያደረችው። እኔ ሮማን እኮ ነኝ። በሚካኤል ቤት አላደረችም እንዴ? እኔ እኮ አኩርፋኝ ሶፋ ላይ እየተኛሽ መስሎኝ። ባደረከው ነገር በጣም ተናዳለች። ደግሞ ካሌብ እኔም ደግሞ በጣም ነው ያዘንኩብህ። እንደዚህ አይነት ነገር ካንተ አልጠብቅም። ፕሊዝ ሜሪ ይቅርታ እንድታረግልኝ አግባቢልኝ። እንኳን ላግባባት ይቅርና ስምህን እንኳን እንዳነሳባት አትፈልግም ወይ? እኔ ልምጣ እንዴ? አይ አሁን ጥሩ ስሜት ላይ አይደለችም እያልኩ፣ በዛ ላይ ደግሞ ስራዋን ለመጨረስ እየተጣደፈች ነው። ባይሆን ትጨርስና ቀስ ብዬ ላወራት እሞክራለሁ። ግን ደህና ናት አይደል? አዎ ደህና ናት። ትረጋጋ አውሪያትና ደውይልኝ።
እሺ ካሌብ። እንዴት ነህ አባ? ተመስገን። ደህና ነህ አንተ? አለሁ። ማታ ሰላም ደረስክ ብደውል አታነሳም። ይቅርታ አባ፣ በጣም ደክሞኝ ስለነበር እንደገባው ነው የተኛሁት። እኔማ ቢጨንቀኝ ለሮማን ደወልኩ። ዝም ብለህ እኮ ነው የምትጨነቀው። ምን ሆናለሁ ብለህ ነው? ያለመደብህ እንደዚህ አሁን ስትሄድ ምን ላድርግ? ደግሞ እሷንም አስከፍተሃታል መሰለኝ። ምን አለች? አይ የማይሆን ነገር ተናግረህ እንዳስከፋት ብቻ ነው የነገረች። ቆይ ግን የኔ ልጅ አንተና እኔ እኮ እንደ አባትና ልጅ ቁጭ ብለን አውርተን አናውቅም። እስኪ ና ቁጭ በልና የልብህን ንገር። ምን ልንገርህ አባ? ደስ ያላለኝ ነገር አለ። ግን ቆይ በትዳርህ ደስተኛ ነህ? ለምን ጠየቅ? አባት አይደለም? አባወራነቱን ኖሬዋለሁና አውቀዋለሁ። ዝምታህም ስላስፈራኝ ነው የጠየቁ። ይኸውልህ ልጄ፣ በወታደርነት ዘመኔ አብረን ብዙ ጦር ሜዳ ያሳለፍነው አንድ ወዳጄ ምን ሆነ መሰለህ? ጫማው ጠባብ ሆነና አንድ ጣቱን ክፉኛ ቆሰለችው። እሱም ያችን ህመሙን ናቃትና ለማንም ሳይናገር ብዙ ጊዜ ቆየ። ያቺ የጠናገች ቁስል ከጣቱ አልፋ እግሩን ጎዳችውና ህመሙ ወደ ሰውነቱ እንዳይዛመት ተብሎ እግሩን መቆረጡ ግድ ሆነ። ታዲያ ወዳጄ የዛኔ የጣቴን ህመም ባልደብቅ ኖሮ እግሬ አይቆረጥም ነበር እያለ ይከነከናል። ያንተም ነገር እንደዚያ እየሆነብኝ ነው። የምታስታመመው ቁስል ስር እስኪሰድ ጠብቀው መልሰህ የማታገኘውን ህይወት እንዳያሳጣ። ማክዳ ስለ አባቷ የነገረችኝ ነገር የበለጠ ዋጋ እንዳለው ይገባኝ። አባቴን ቁጭ ብዬ ያወራሁት ሰዓት ለካ ቁጭ ብለን ጊዜ ስለማንሰጣቸው ነው እንጂ ሁላችንም ከቤተሰቦቻችን መማር የምንችላቸው ብዙ የህይወት ትምህርቶች አሉ። ያን ቀን ከአባቴና ከጁሊ ጋር ቀኑን ቀለል ብሎኝ ያሳለፍኩ። ሙሉ ቀን ሜሮን ሳትደውልልኝ ብትቀርም እኔ አስተካክለዋለሁ ብላይ ስለነበር ማታ ስገባ ሮማንን ቤት እንደማገኛት እያሰብኩ ነበር። ግን ተከታታይ ቀናት ወደ ቤት ሳትመጣ ቀረች። ለምን ላትመጣ እንደቻለች ታውቅ ነበር? ሲጀምር ልታወራኝ ፈቃደኛ አልነበረች። ስልኳ ዝግ ነው። ሄጄም እንዳገኛት ፈቃደኛ አልነበረች። ታዲያ ጁሊያ እናቷን ቤት ታጣት ምንም አልጠየቀችም? የመጀመሪያ ቀን አባባ ጋር ስላደረች ብዙም አልታወቃትም ነበር። በኋላ ላይ ግን ቤት ስትመጣ
ያው እንደተለመደው ለስራ ውጭ እንደወጣች አድርጌ ነበር የነገርኳት። ከዛ በኋላ ያሉት ቀናቶች ግን ለእኔ በጣም ከባድ ነበሩ። እንዴት? ሁሉም ነገር አዲስ ነበር። ምግብ ማብሰል፣ ለጁሊ ምሳ መቋጠር፣ ብቻ ይከብዳል። እንዴት ነህ ካሌብ? አለው ሜሪ፣ እንዴት ነሽ? ደህና ነኝ አለው። ጁሊያስ? ጁሊያ ደህና ናት። አሁን ትምህርት ቤት አድርሻት ነው የመጣሁት። አይ ጥሩ አድርገሃል። አስቸገረችህ እንዴ? ኧረ በፍጹም። እኔ የምልሽ ሮቢና አናገርሻት እንዴ? አዎ ላናግራት ሞክሬ ነበር፣ ግን ለጊዜ ወደ ቤት መመለስ እንደማትፈልግ ነው የነገረችኝ። በዛ ላይ ስራ ፋታ አልሰጣትም። ግን እየጨረሰች ስለሆነ ተረጋግታ በደንብ እስካወራት ትንሽ ብንተዋት የሚሻል ይመስለኛል። አንዴ እንዳናግራት ብትፈቅድልኝ ምን አለበት? እንዳጠፋው እኮ አውቃለሁ። ለዛም ነው ይቅርታ እያልኩ ያለሁት። ዋናው ስህተትን ማመንህ ነው። አትጨነቅ ካሌብ፣ ሁሉም ነገር ይስተካከላል። እውነት አንዳንዴ ምን እንደምትፈልግ አይደለም እኔ እሷ ራሷ የምታውቀው አይመስለኝም። በትዳር ውስጥ እኮ ብዙ እንደዚህ አይነት አለመግባባት ይፈጠራል አይደል? ሰዎች ስለሆነ አንተም እሷም ብዙ ነገር ማጥፋታቸው አይቀርም። ግን አብሮ መኖር የሚቻለው ጥፋትን ረስቶ ይቅር በመባባል ብቻ ነው። ማኪ፣ እኔ እኮ የዛን ቀን ጥሩ ነገር ያደረኩ መስሎኝ እኮ ዘና እንድትል ማድረጌ ነበር። አጋጣሚው ነው እንጂ ሀሳብህ እኮ መጥፎ ነው አይደለም። ደግሞ ነገሮች ባንድ አይስተካከሉ። ግን ቁርስ በልተሃል? ኧረ አልበላሁም። ለጁሊ ራሱ ቴካዊ አስመጥቼ ነው ምሳቅ ያሰርኩላት። ለምን አንተ አሰራላት? አልችልም ማኪ። እንዴ በህይወቴ አንድም ቀን ሞክሬ ማላውቀውን ነገር አሁን እንዴት ነው ማድረግ የምችለው? መልመድ አለብህ። እንደውም ካሁን በኋላ ራስ ነው ትሰራላት። ይቀለድሽብኝ ነው? የምሬን ነው። እንዴት እንደምትሰራ እናሳይካለሁ። ለማንኛውም አሁን ቆንጆ ቁርስ እንስራለን። በነገራችን ላይ ቢሮ ሄጄ አናግሬያቸው ነበር። ምን አሉሽ? ሌላ ሰው ስለተቀጠረ ቦታ የለም አሉኝ። ተስፋ አድርጌ ስለነበር በጣም ነው የደበረኝ። ማኪ፣ ሌላ ቦታ ሌላ ስራ እንፈልጋለን። እንዳይደብርሽ ፕሊዝ። ተው እባክህ፣ ተስፋ ነው ያስቆረጡኝ። ማኪ፣ ሌላ ቦታ እንፈልጋለን አልኩሽ አይደል እንዴ? ለምንድን ነው በትንሽ ነገር ተስፋ መቆርጭ? እባክህ አውቄ ነው። እንዴት በደስታ እንደተቀበሉኝ ልነግርህ አልችልም። በቃ ትጫወችብኛለሽ።
የኔ ልዕልት ዛሬ አባትሽ ምን አይነት ቆንጆ ምግብ ሰርቶ እንደሚያበላሽ ላሳይሽ። ምን ነው አይጣፍጥም ብለሽ ፈራሽ አይደል? ጁሊ ምንድን ነው? ማሚ ውጭ ሀገር ሄዳለች ብለኸኛል ነበር? ምን ነው ናፈቀችሽ እንዴ? ባባ ለምንድን ነው የምትዋሸኝ? ምን ቢዋሸውስ ጁሊ? ከማሚ ጋር ተጣልታችሁ ስላናደድካት ሜሪ ጋር እንደሆነች እኮ አውቃለሁ። ማን ነው እንደዛ ያለሽ? ቅድም ትምህርት ቤት መጣ ሁሉንም ነገር ነገረችኝ። ነገ ደግሞ ምሳ ሰርቼልሽ ይዤልሽ እመጣለሁ ብለኛለች። ባባ ውሸት መናገር መጥፎ እንደሆነና እግዚአብሔር እንደማይወደው አያቴ ነግሮኛል። ስለዚህ ድጋሚ እንዳትዋሽ፣ ማሚን ደግሞ ድጋሚ እንዳታናድዳት። እሺ ጁሊ አሁን የሰራውልሽን ቢይና ስጨርሽ ጥሪኝ። እሺ እሺ እባክህ እንዴት ነው እየሰራከው? ራት ተወደደልህ? ምን እባክሽ እኔ ለራሴ ለሷ ምግብ ለማዘጋጀት እዚህ ጉድ ጉድ እላለሁ። ለካ ለራሴ ትልቅ ድግስ ተደግሶልኝ ነበር። ምን ነው? ምን ተፈጠረ? ሮማን ጁሊያን ትምህርት ቤት ሄዳ አግኝታት ውሸታም አላደረገች ይመስልሽ? ኧረ እባክህ እና ጁሊያን ምን አልካት? ምን እላታለሁ ማኪ? እናትሽ ለስራ ውጭ ሀገር ሄዳለች ስላልኳት በጣም አዝናብኛለች። እኔ እኮ የሚገርመኝ እንደው ለልጇ አይምሮ እንኳን አትጨነቅም እንዴ? እውነት አንዳንዴ የሮማን መማር ትርጉሙ ምኑ ላይ እንደሆነ ግራ ይገባኛል። ተው ካሌብ፣ እንደሱ እኮ አይባልም። ደግሞ በሷ መፍረድም ይከብዳል። ናፍቋት ሊሆን ይችላል እኮ ልታያት ሄደችው። እና እኔ እዚህ አትምጭ ብዬ አልከለከልኳት። እዛ ሄዳ እኔን ከምታሳጣ ወደ ቤቷ አትመለስም እንዴ? ያጠፋ ሰው ይቀጣል አይደል? ስለዚህ አንተንም በጥፋት ትንሽ ልቀጣ ነው። ባይሆን ለልጅ የምታስብላት ከሆነ መናደድ ሳይሆን ጥፋትን የሚክስ ነገር አድርገህ የቤትክን ሰላም ነው መመለስ ያለብህ። አይ ማኪ ምንም በባደርግ ሮማን የኔ ነገር አይጠማትም። ግድ የለህም። ሚስትህን ያስደስታታል ብለህ የምታስበውን ነገር አድርግና ለቤትህ እንደምታስብና ለትዳር እንደምትጨነቅ በተግባር አሳያት። ሁሉም ሰው እንዳንቺ ቢሆን ምን አለበት? ኧረ እባክህ እኔ ምንድን ነኝ? ቆንጆ ልብ አለሽ። ነገሮችን የምትራጅበት መንገድ ደግሞ በጣም የተለየ ነው። ሊያውም ካንቺ አልፎ ለሰው የሚተርፍ ጥሩነት። በጣም መታደል። አንተ እንደምትላት አይነት ሴት ነኝ እንኳን ብዬ አላስብም። ምስክርነቱን እኔ ብሰጥ አይሻልም? ባይሆን ውለታሽን በምን እንደምከፍል ነው ማወቅ ያቃተኝ። በቃ እኔ አስቤ እነግርሃለሁ። እሱ ጥሩ ሀሳብ ነው፣ ግን የማልችለውን ነገር ጠይቀሽኝ በኋላ በራሴ እንዳላፈር። እንደዚህ ማፈሪያቱ አባቢ ጨርሻለሁ። መጣው ጁሊ መጣው። ማኪ አንድ ጊዜ ላስተኛትና እደውልልሻለሁ። መልካም ሳምልኝ ደግሞ። እሺ የተከበሩ ሄሎ ሜሪ። ደህና አደርክ? ደህና ነኝ። እንዴት አደርሽ? እግዚአብሔር ይመስገን። ጁሊስ እንዴት ነች? ከሮሚ ጋር ማታ እያወራን ነበር። ያው እንደምታውቀው ሮሚ ብዙ ጫና አለባት። ለዛ ነው ቶሎ የምትቆጣው። ያ ማለት ግን አንተ ምንም አላጠፋሁም እያልኩ አይደለም። ዋናው ነገር ስህተት እንደሰራ ካወቅ አትደግመውም ብዬ ስለማምን ነው። እና ሮሚን እንደምንም ብዬ ወደ ቤት መመለስ እንዳለባት አሳምኛታለሁ። እንግዲህ ይቅርታህ ከልብህ መሆኑን በተግባር አሳያት። እሺ ሜሪ፣ በጣም አመሰግናለሁ። ምን አደረግኩ ብለህ ነው? ይህ እኮ የጓደኝነት ግዴታዬ ነው። በቃ እንግዲህ ከአንቺ ጋር ስትወጣ አሳውቂኝ። እሺ አሳውቅሃለሁ። ጥሩ፣ መልካም ቀን።
ሰርፕራይዝ ነው ያደረከኝ። ትመጣለህ ብዬ በፍጹም አላሰብኩም ነበር። ሰላም። የመጀመሪያው የስራ ቀንሽን በምትወጁ ቡና ጋብዤሽ ላስደስትሽ ብዬ ነው። ታድዬ ቡና ቅድ ማኪ፣ እያወቅሽ እኔ እኮ ቡና አልጠጣም። እስቲ ቅመሰውና ይገል እንደሆነ እናያለን። 2 ቡና ቅድ። ሁለቱንም ትጠጪዋለሽ። ግን እንዴት አየኝ? የቢሮ ሴት አልመሰልኩም? በጣም አምሮብሻል። ቴንክ ዩ። ስራ እንዴት ነው? አልከበድሽም አይደል? አይ አልከበደኝም። የለመድኩት ነገር እኮ ነው። ምን አዲስ ነገር አለ ብለን? እስቲ ቅመሰውና ካልተመችት ትተወዋለህ። እንዴ ማኪ፣ ይሄ ነገር እንደዚህ ደስ ይላል እንዴ? አየሃ፣ ከመጀመሪያውም እኮ አንተ ዝም ብለህ ነው። ቆይ ግን ለምንድን ነው ያስጠላው? ኧረ እኔ እንጃ፣ ምንም ምክንያት የለኝም። ቀምሰው ቢሆን እንኳን እሺ። ሰው እንዴት ያለ ምክንያት አንድን ነገር ይጠላል? እሺ ምን አዲስ? ሮማን ዛሬ ወደ ቤት ትመለሳለች። በጣም ደስ የሚል ነገር። ተነጋገራችሁ? ከኔ ጋር እንኳን እስካሁን አልተገናኘንም። ጓደኛዋ ናት ያወራቻት። እንግዲህ ራስን አዘጋጅ፣ ብዙ ስራ ይጠብቅባል። ምን አዲስ ነገር አለና ነው ራሴን ማዘጋጀው? የኖረችበት ቤቷ እኮ ነው ተመልሳ። ችግሩ ከቤቱ ሳይሆን ካንተ ነው። ስለዚህ ራስህን አስተካክለክ መመለሷን ከልብ እንደፈለግከው ማሳየት እንችላለን። ምን አድርጌ ማለት እኮ የምር ግራ ነው እኮ የሚገባኝ። ደስተኛ ያረጋታል ብለህ የምታስበውን ነገር አድርግ። ሚስት አይደለች? የሚያስደስታትን ነገር ከአንተ የተሻለ የሚያቅሰው የለም። ለሮማን ሲሆን አይሰራማ። ለዛ እኮ ነው ግራ የሚገባኝ ማኪ። እስኪ አንቺ ይሄን ነገር አድርግ በይኝና ሞክሬው ውጤቱን ልንገርሽ፣ የዛኔ ትረጅኛለሽ። ቀላል እኮ ነው። መቼስ ስትመጣ ቤቱን አስተካክለክ ጥሩ ምሳ አዘጋጅተህ ብትጠብቃት ሊሰማት የሚችለውን ነገር መገመት አይከብድም። ታየኝ እኮ እኔ ሮማንን የሚያስደስት ምግብ ሳበስል። እሺ ለምን ሰራተኛ አትቀጥርም? ሳላማክራት? ካሌብ፣ የቤቷ አባወራ እኮ አንተ ነህ። ደግሞ አንድ ነገር ልንገርክ፣ ሴቶች ምን ላድርግ እያልክ ከምታማክራቸው በራስ ሀሳብ ወስነህ የምታደርገው ነገር ነው የሚያስደስታቸው። የት እንሂድ፣ ምን እናድርግ፣ ምን እንስራ ምናምን ለሴት ልጅ በጣም የሚሰለቹ ጥያቄዎች ናቸው። በራስ ወስነህ ማድረግ መቻል ግን ለአንተ ያላቸውን ክብር ይጨምራል፣ ደስተኛም ያደርጋቸው። ለምን እንደነሱ የምትይኝ? እየቀለድኩ መስሎ ነው? አወራርሽ ገርሞኝ ነው እንጂ ሴቶች እያልሽ ስታወሪ እኮ አንቺ ወንድ ነው የምትመስለው። ማነሽ? አንቺን አይደል እንዴ የማናገረው? ምን አንቀጠቅጥሻል? ምን ትሰሪያለሽ? ማሚዬ እንኳን ደህና መጣሽ ሮሜ። ማናት? አዲሷ የቤት ሰራተኛችን ናት፣ መስከረም ትባላለች። እናንተ ሌባ ምን ያርበተበታታል? ደግሞስ ሰራተኛ መቅጠር ለምንድን ነው ያልነገርከኝ? ስልክሽ እኮ ዝግ ነበር ሮሚ። በዛ ላይ ሰርፕራይዝ ላደርግሽ ነበር። እንዴት ነው ተሳክቶልኛል? ሮሚ፣ ባለፈው ለተፈጠረው ነገርና ላሳየውሽ ያልተገባ ባህሪ በጣም ይቅርታ። በፍጹም አይደገምም ሮሚ። ሻወር መውሰድ እፈልጋለሁ። ደግሞ የምትወጂው ምግብ ነው ያሰራውልሽ። ቶሎ ሻወር ወስደሽ ነይ። ይኸውልሽ
ልብሷ ምናምን አዘጋጅላት፣ ይሄንን ሙሰጅላት። እሺ 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 እሺ። ሮማን ባደረኩት ነገር ደስተኛ ትሆናለሽ ብዬ ብጠብቅም ምላሿ ግን ተቃራኒ ሆነ። ይቅርታን ሳትቀበል ቀርታ ነው? ይቅርታዬን ሳይሆን አባወራነቴን ነው መቀበል ያቃታት። ማለት አልገባኝም። ሮማን ቤት ውስጥ ያመነችበትን ምንም አይነት ነገር ስታደርግ ካደረገችው በኋላ ነው የማውቀው። ማማከር የሚባል ነገር አልፈጠረባትም። ይሄ ለሷ ሲሆን ኖርማል ነው። እኔ ግን በራሴ ውሳኔ ሰራተኛ መቅጠሪ እንኳን አበሳጫት። ስትረጋጋና ወደ ቀልቧ ስትመለስ ኩርፊዋንም ብስጭቱንም ትተዋለች ብዬ ዝም ብልም፣ እሷ ግን ጭራሽ እየባሰባት ነው የመጣችው። ሮሚ፣ የትኛው ከረባት ይሻለኛል? አንዱን አድርገው። ውይ ሮሚ፣ በእናትሽ አንዱን ምረጭልኝ። ሁሉንም ነገር በራስ ማድረግ ለምደህ የለ? እርዳታ ምን ያደርግልሃል? ሮሚ ግን በሰላም ነው? ምኑ? እንጂ ተቀየርሽ መስሎ ነው። ማክዳ ናት? ማለት ማክዳ ለምንድን ነው በዚህ ሰዓት ቴክስት የምታደርግልኝ? ደህና ማደረህን ልጠይቅ ይሆናላ። ምን ማለት ነው? የማላውቅ መስሎ ልትዋሸኝ እንዳትሞክር። አልገባኝም። ምንድን ነው የምታውቂው ደግሞ? ምን አስዋሸኝ? በቀን ስንቴ እንደምትደዋወሉም ሆነ የምትላላኩትን መልእክት አይቼዋለሁ። ኧረ ስልኬን ስትጎረጉሪ ነበር ማለት ነው? አዎ፣ ምን ችግር አለው? ብትጠይቂኝ የምትፈልጊውን ነገር ማሳየት እየቻልኩ ለምን ተደብቆ የኔን ስልክ መነካካት አስፈለገ? እኔ ሌባ አይደለሁ። ለምን እደበቃለሁ? ወይ ማኪ። ካሌብ፣ አንድ ቤት መምጣት ትችላለህ? ማኪ፣ ምን ነው? በሰላም ነው? ስትመጣ እነግርሃለሁ። ቶሎ በልሽ።